የአቢጌል ውርደት እንደቀጠለ ነው። የዳጣዬና ናታ ደግሞ ፍቅር እየተፏፏመ ነው። ሰላምዬስ ምን አዲስ አለ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበላችሁ። ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። ለምታደርጉኝ አመሰግናለሁ ቤተሰቦችን። ዳጣዬና ናታን እንግዲህ ፍቅራቸውን እያፈፉና በደስታ እያሳለፉ ይገኛሉ ማለት ነው። እንግዲህ ባለፈው ወይዘሮ ማርታ በግዴታ ናታን ማግባት አለባት አቤጌል፣ ናታን ብቻ ነው እሷ የሚችላት እንጂ ሌላ ሰው ጋር መኖር አይችልም። ስለዚህ ናታን ግዴታ አድራለሁኝ አባቷን ቢሆን ለምኔ ራሴው ቀለበት አድርጌ አድራታለሁ እያለች ነበር ማለት ነው። ተሰርቶ የማይታወቅ በባህላችን የሌለ ሴት እንዴት ሽማግሌ ልካ ቀለበት አርጋ እንዴት ነው? ወንድ ነው እንጂ ቤተሰብ የሚልከው ያልሆነና የሌለ ነገር እንግዲህ ሁን እያለች ነው ማርታ ማለት ነው። ግዴታ እንግዲህ አቢጌል ልጇ ከናታ ሌላ ወንድ ማግባት አትችልም እያለች ነው ማለት ነው። ደረጀ ደግሞ ናታን እንግዲህ ፊት ለፊት ነበር እየጠየቀው በጣም አሳስቦን ነበርና ያው ናታን ተጨንቆ ያለ ፍላጎቱ እዚህ ህይወት እንዲገባ አልፈለገም ደረጀ ማለት ነው። እና መጠየቁና ደፍሮ መጠየቁ በጣም ጥሩ አድርጎለታል ለናታ። ምክንያቱም ያው እሷን ማርታን ፈራታ፣ ሁለተኛ ደግሞ ያው ሁለቱም አግባ ምናምን ቢሉት ወይም ደግሞ አባቱን መጀመሪያ አባቱ ያለውን የተገበረች ከሆነ አባቱ ያንን ነገር ሲለው ስለሚያደርገው፣ ነገር ግን ደረጀ መጀመሪያ ጠይቆት እናሳውቆታል ማለት ነው። አቢጌልን ታፈቅራታለህ እንዴ ሲለው አይ አላፈቅራትም። ታገባታለህ ቢላ አባት ምን ትላለህ ስለው አላገባትም። እንዴት ነው ጭራሽ ማያት ብሎ ቁጭ አለ ናታን ማለት ነው። እንዴት ነው ማያት አላለም። እሷ እንደዛ ታብዳለች ታላገባኝ እሱ ደግሞ እንዴት ነው ማያት አላለም። ከዚያ በኋላ እንግዲህ ሰላም ማናት ማርታ እንግዲህ ደረጀ እንደማይወዳት እንዴት እንደሚያት ከተነገረ በኋላ ምንም ልታምን አልቻለችም ማለት ነው። እንግዲህ ልታምን ባትችልም ግን መጨረሻውን እኔው እደውልለታለሁ፣ እኔው ለምነዋለሁ፣ ቀለበትም ያደርጋለሁ ብቻ እንግዲህ ራሷ ለምና ማለት ነው። ራሷ የሴት ቤተሰብ እናት ለምና ማለት ነው። በባህላችን የሌለ ነገር ይሆናል እያለች ነው እንግዲህ ማርታ ማለት ነው። ሰላም እንግዲህ ደረጀን ዞራበታለች ይናገራል። አለዛ ቤቱን እንግዲህ እንትን እመነጋገራለሁኝ እያለች ነው ማለት ነው። ምክንያቱም እንግዲህ የሰላም ልጅ ይሄ ነገር ከታወቀ ቤቱ እንግዲህ በአንድ እግሩ ነው የሚቆመው፣ ትዳሩም ይፈርሳል። ሁለተኛ ቤተሰብ በጣም ይበታተናል፣ ከባድ ነው ማለት ነው። ይሄ ደስ የሚላቸው ቤተሰቦች ይበታተናልና ይህን ነገር አታድርጊ እባክሽ እያላት ነው። በጣም ተጨንቋል። እንግዲህ ዳጣ እናቷ እንደሆነችም አታውቅም፣ አባቷ እንደሆነ ብቻ ነው እንጂ ማለት ነው። ግን አሁን ላይ እንግዲህ ሰላም በጣም እንቅልፍ ነስቷታል የልጇ ነገር ማለት ነው። እና መጥቶ እንግዲህ ተኩሽና ሲነግራት ውሃ ድንገት መጣ ማለት ነው። እና ውሃ እንግዲህ መጣ ያችንም የአቢጌል ናት የላከቻት ያንንም ማለት ነው። ሂጅ ስላት ሰላምዬ እንግዲህ ያው በጣም ልጇ ስለናፈቀቻት ስታለቅስ ለምን እንደምታለቅሰው ብላ ክርክር ያዘች ማለት ነው። ውሃና በስተመጨረሻም ሲያባብጣት አቢጌል ናት ሂጂና ምን እንደሚሰራ አይተሽ ነይ ብላኝ ነው ብላ ተናገረች ማለት ነው። እና አንዳንድ ጊዜ ደረጀ በአቢጌል በኩል በጣም ያሳዝነኛል። ምክንያቱም ሴት ልጅ እንደውም እኮ አባቷን ትወዳለች ታከብራለች ይባላል። እና እንዴት ነው ወይ እሱ እንደዚህ የምታሰቃየው? በቀደም ካሜራ አደረገች ብዙ ነገር እንዲያጣ እየነካችባት እንጂ ብዙ ነገር አቅዳ ነበርና እና አሁንም
ተከታተለው ይዛለች ማለት ነው። ሴት ልጅ አባቷን ተወደደ ይባል፣ እሷ ግን እንደዛ አይደለችም። አቢጌል ደግሞ ሆኖ የማትወድ ራሷን ብቻ የምትወደው። ከዚያ በኋላ እንግዲህ ሄዳ ለአቢጌል ነገረች ነው ሲቆጣት ሰላምን እየደበደበን ነው አለች ስታለቅስ አይታት። ከዚያም በኋላ እንግዲህ ቀስ ብላ ነበር የመጣችው ሾከክ እያለች ማነው አቢጌል ልታዳምጥ። ከዚያም በኋላ እጇን ይዞ ወደ ታይ ሲወርድ እንግዲህ ደረጀ ሰላምን አይቷታል ማለት ነው። ቀጣይ እየጎታ ነበር ከራሱ ጨምሮ እየገረፋት የነበረው። በጣም ነው የተናደደው በእውነት በጣም ነው በአቢጌል የተናደደው። እና ናታ መጣ። ናታ ሲመጣ ደግነቱን ትንሽ ውሃ ነገረችው ሰላምን ነቷት ምናምን እያለች ማለት ነው። ከዚያም ውሃ ተረጋግታ ሰላምን ሲያገኛት እሷም ደግሞ ምንም አልሆነም ብላ ነበር ያለችው፣ ግን ያው ነገረችው ሚስጥሩን ስላልነገረችው ማለት ነው። ከዚያም በኋላ እንግዲህ አቢጌልን እንግዲህ ያው አስጨንቆ ትቷታል ማለት ነው። ሊገድፋን ነበር ግን ደግሞ ታሳዝነዋል። ሊመታት ሲል ግን ደግሞ ያነሳባት መቷት ታሳዝነዋል የመሰል ማለት ነው። እና መገረፍ ነበረባት ሰመራ አቢጌል እንድታርፍ ማለት ነው። ከዚያም በኋላ እንግዲህ ሰላምና ማናት ሰላምና ሰላምና ናታ እንግዲህ እያወሩ ነበር። ትቷቸው የወጣው ማለት ነው። ሰላም እንግዲህ ደውላ የት ነው ያለኸው እመጣለሁ ብላ ደረጀን አስጨነቀችው ማለት ነው። ዛሬ ሳሰማ እንቅልፍ አይወስደኝም አላድርም ብላ እንግዲህ መጥቷል ማለት ነው። ከዚያም በኋላ እንግዲህ የተፈጠረው ነገር በጣም ከባድ ነው። ሰላም በጣም አይቀን ታሳዝናለች። ልጇ አጠገቧ ሆና አሁን እንግዲህ ስትሰማ በጣም ከባድ ነው። አቢጌልም እንግዲህ እናቷ ስትመጣ እናቷ እንደምትወዳት አባቷ እንደማይወዳት ለምን ግን እንደማይረዳት እያስመሰለች ነበር። ግን ናርታ ጠንካራ ሴት ናት በእውነት። አንቺ እንደ አንቺ አባት ማንም የለም እንደዚህ አንድ ላቆ የሚይዝሽ አስተምሮ አሳድጎ ስንት ሆኖ አባትሽ ነው። አሁንም ቢሆን ወደፊትም እሱ ነው የሚጠቅምሽ እያለች ነበር የነገረችን ማለት ነው። በጣም ጎበዝ ናት እውነት ለትዳሯ ለባሏ የምትጨነቅ ክብር ሁሉ ነገር እና በጣም ጠንካራ ናት ማለት ነው። እንግዲህ ደረጀ ሚስት እንግዲህ ሰላም ደግሞ ግዴታ እንግዲህ ማወቅ አለብኝ ብላ ተገናኝተዋል። ተገናኙ በኋላ ግን ቃል አስገብቷታል። ማንን ቃል ግቢልኝ አንቺ እናቷ መሆንሽ እንዳትነግሪያት እያለ ማለት ነው። እሷም እንግዲህ ልቤ ጠርጥሯል ልቤ ጠረጠረው እንዳይሆን እያለች በጣም ፈርታለች። እንደገና ደግሞ ወስጠን ግን ነፍሰ ጡር ሆና እንዴት ነው የሚነግራት? አይቀር ነፍሰ ጡር ሆና ጥሩ እኮ አይደለም ድንጋጤው። እሷ ስለጠረጠረችም ሊሆን እንጂና እየነገራት ነበር እንግዲህ ማለት ነው። ሰላምዬ ግን በጣም ታሳዝናለች በእውነት ልጇን እዛ